ይወላችሁ እግዚአብሔር ኤን ይነግራቸዋል ዜድን ይነግራቸዋል ኤን ነግሯችሁ ለምን ኢየሱስ ነግራቸዋለሁ ሳሙኤል ቢሮ ውስጥ ተቀምጠው የሚሰሩ አሁን አይታችኋል ብዙ ቢሮ ኦፕን እንትን አይደል አንድ ላይ ነው የሚደረግ ከተነሳ በኋላ without any struggle ነው የሚበር ኩሩና እንዳልሰው እንደዚህ ነው የሚያስቀምጠው ይሄ ችግር አቤት ጌታው ስለ ወንጌል ዘማንልም we will evangelize the city እዚህ በደናደራችሁ ወንጌል ሰምታችኋል that is the definition of faith አያችሁት እምነት ማለት እምነት ነገር ማቅለያ እንዳይመስላችሁ አይ እሱ ዓለማውቅ እምነት ነው እምነቱ ስትገቡ ጦርነቱ ውስጥ ትገባላችሁ then you have to fight whatever the cost is ስጋዬን በጥርሴን ነክሼ ይዛለሁ አለዮ በቃ don't give up the day will come መልሱ ይመጣ ዋው መልሱን ያገኛችሁት ቀን አስቡት ከዚህ በኋላ የዚህ እንዴት ምትመለስ ይመስላችሁ ወደ ቤት አሁን እቺ ሴትዮ እንዴት ትመለስ ይሆን አስላችሁ ታቀላችሁ ልጇ ተፈውሳል ዋው praise God ዋው ኢየሱስ ያለው ኃይሌ ፈውሳታል አይደል አንቺ ሴት እምነትሽ ታላቅ እምነቷ በምንድነው የተፈተነው ሲባል በእምቢ እምቢ ብሏት እምቢ ለሷ ቆይ ማለት ነው listen ሴልስማኖች ሲያገኙአችሁ ምን ትሬን እንደሚደረጉ ልንገራችሁ ሴልስማን ሲያገኛቸው እንትን ፈልግ አይ ምናምን አይ ለነሱ ምን እንደሚነገራቸው ታውቃላችሁ አይ ማለት አልፈልግም ማለቱ አይደለም ቆይ ማለቱ ነው ስለዚህ አንተ ሰፖርት ካረከው እሺ ሊል ይችላል በቀርቦ አሁን ሁሉ ሊወሰን ይችላል ዳሱ አይማይለቋቸው አይ ያልካቸው ገብቶኛል አይ ማንዳልከ ገብቶኛል ብሎ ያስረዳል ካይ በኋላ አንተ ዲስከሽን አትፈልግም ግን as a business የሚሰራው ምንድነው አይ ቆይ እንጂ እንቢ ማለቱ አይደለም ጌታ ጋዳችሁ አይ ምናምን ሲላል አይ ነው ጌታ አይ ነው እንዴ ያቺ ከናዳዊ ሴት አንብቤ እኮ ነው የመጣሁት እኔ እኮ በቃ እኮ እሷ ምንም አንብባ አይደለም ሄደችው እኛ ግን አትሊስት የሆነ ነገር አንብበና በቃ አንቺ ሴት እንደምነትሽ ይሆንልሻል ኢየሱስም ከርሷ ጋር ይከራከር ነበር እርሷም ትከራከረው ነበር መልሷን ካላገኘች ንቅንቅ እንደማትል ሲያይ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሆንልሽ አላት this is rema word አሁን ለሷ ሰማችሁት ምንድነው ለሷ ሬማ እንደወደድሽ ይሆንልሽ ለግሏ ነው እንደወደዳችሁ አይደለም ይሄ this is personal word the same sickness የሆነ ተለያዩ ችግር ውስጥ ያሉ ሰዎች ሊኖር ይችላል ይሄ ግን ለሷ ነው የተባለው እንደወደድሽ ይሆንልሽ ሬማዋን ተቀበለች አያችሁ ሬማ ማለት ለርሷ ሁኔታ የተነገረ ቀጥተኛ ቃል ማለት ነው የዚህችን ሴት ታሪክ ስታጠኑ እንዲህ አይነት ጸሎት አለ እንዴት ላላችሁ በምንም ሁኔታ እንኳን ቢሆን ጌታ መልሷን እስኪሰጣ ድረስ የማይቀየር እምነት ነበራት እንግዲህ ጌታ ዝም ማለቱ የእግዚአብሔርን ፈቃድ አይደለም ብላ መመለስ ትችል ነበር እርሷ ግን ለመጣችበት ነገር ጽኑ እምነት ስለነበራት ከጌታ ዘንድ መልሷን ወይም ሬማዋን ተቀበለች ዛሬም ቢሆን ለኛ ይህ ነገር ትልቅ ትምህርት ይሰጠናል በገጠሙን ፈተናዎች ሳንነዋወጥ በእምነት በጌታ ፊት ከቆምን የጸሎታችንን መልስ ወይም ሬማችንን እናገኛለን ግን ጌታ ሲመጣ ማለት ሁለተኛ ጊዜ ሲመጣ ማለት አይደል እንደሱ አላወራም ሉቃስ ምዕራፍ 18 ቁጥር 6 ላይ ጌታ ሲመጣ በመድር እምነትን ያገኘ ሆኖ ያለው ወይም ቁጥር 5 ላይ ሊሆን ይችላል ይሄን ያለው ኢየሱስ የሆነ በሁለተኛው ዘመን ተመልሼ ስመጣ አይደለም ያወራል የሆነ ነገር ጠይቀዋል አንኳኩታል ከዛ የጠየቀውን መልስ ይዞ ሲመጣ አንተ የለም you are gone already give up አርጓል ሰው የተስፋ ቆርጦ ጌታ ሆይ ተበኩ ሄድኩ ብሎ ሄዷል እና ጌታ ሲመጣ እምነት ያገኝ ይሆነን ጌታ መልሳችሁን ይዞ ሲመጣ የት ነው የሚያገኛችሁ በእምነት ቦታ
በጌታ በኢየሱስ ስም እናንተ በእምነት ቦታ ነው የምትገኙ ያ በእምነት ቦታ ኔቨር ሌላ ቦታ አንሄድ ሌላ አማራጭ አንጠቀም ኢየሱስ ሲናገር እንደ ባለ ስልጣን ይናገር ነበር ጴጥሮስም ከበዓል 50 ቀን በኋላ ሲሰብክ ስብከቱ አይበገሬ እምነት ነበር 3000 ሰዎችን በአንድ ቀን ስብከቱ ጌታ ኢየሱስን አመነ አንድ ጊዜ one time I remember መርካቶ ያሉ አብዛኞቹ ትልልቅ ነጋዴዎችና ብዙ ሰው ትልቅ ሰርግ ነው እና ያኔ እንደዚህ ብዙ ማልሰብክም እና አንድ ወንድም እኔ በቃ በኔ ሰርግ ላይ እንዲሰብክ ፈልገው ተዘይነዋል እንዴት እንደመረጠኝ መድኃኒዓለም ነው የሚያውቀው ኧረ በእናትህ ደህና ሰው ፈልግ አይ እኔ በቃ አንተ ነው የምትሰብከው እሺ አልኩ እና ሰርጉ ላይ ቆምኩኝ ልናገር ነው 580 ሰው በላይ ነው ያለው አብዛኞቹ የመርካቶ ሰዎች ናቸው ምክንያቱም እሱ ዛው ነው የሚሰራው እና ልናገር ነው እኔ እየተናገርኩ ሁሉም ሰው ያወራል ሰማችሁ ያልኩት ሁሉም ይጫወታሉ ይሳሳካሉ ረባክም ምናምን ስለ ቢዝነስ ያወራሉ ከዛ መሀል ላይ እንዴት እንደሞኩ በቃ መጣብኝ ወገኖቼ ያ ጉዳዩ ከዛ መሀል ላይ ጸጥ እንላለን አልኩ እንዴት እንዳልኩት ማለት ልጁ መነጋገራን ይወኩት ነው ከዛ የሆነ ምሳሌ ሰጠው አላስታውሰው መቼ የሰጠውት ምሳሌ ስለሆነ ነገር ባወራው ጸጥ ብላችሁ ታዳምጡ ነበር ጸጥ እንላለን እያንዳንዱ ሰው ጸጥ ይላል አሁን እዛ ጋር ጸጥ እዚህ ጋር ጸጥ ረጨው ኮሽ የሚል ድምጽ ፈሩኝ 15 ደቂቃ እኔ ራሴ ደግሜ ስሰማው ማይ ጉድነስ ላ ምን አይነት አኖይንቲንግ ነው አከ ስለ ኢየሱስ የሰበኩ ስብከት ጸጥረው 15 minutes ምን ከየት እንደሚመጣ አላውቅም it flows like a river finally አሁን መልእክት የሰማ ሰው በሙሉ አልሰማው ማለት አይችልም እና ደግሞ ኢትዮጵያ ሚሊኒየም ሊከበር ነበር ሚሊኒየም አሁን ምትሉት በሚቀጥለው ሚሊኒየም አንኖርም እንብላ አንጠጣ እንጨፍር ወደዛ እንውጣ እንውረድ ይኸውላችሁ በዚህኛው ሚሊኒየም አይደለም በ33000ኛው ሚሊኒየም ትኖራላችሁ አፈጠጡ ከዛ የት ብለው ባል እርግጠኛው ነው አዲስ አበባ አይደለም ሳሙኤል ግን ብዙ ሚሊኒየም ታከብራላችሁ መጽሐፍ ቅዱስ ስለ ሚሊኒየም ያወራል አልኳችሁ የናዝሬቱ ኢየሱስ በዚህ ምድር ላይ በሚመጣበት ዘመን 1000 ዓመት 1 ሚሊኒየም በሙሉ ሴሌብሬሽን አለ ለዛ ሰለር እንደዚህ ሰምቶ አያውቁም በስመ አብ ከዛ ስንት ሰው እንደሆነ ጌታን ተቀበለ በአት ሰው ከዛ ይጠራሉ አንዳንዶቹ ፈርተው በግል በጓዳ ምክንያቱም ፊት ለፊት መውጣት ይፈራል በጓዳ ምን አይነት ልጅ ነው እና አንድ ጀነራል ነበሩ አስጠሩኝ እንደዚህ በጣም ቆሳ ልጅ ነው አሉኝ ግን እንዴት ነው የምትናገር yes ጀነራል yes ውስጤ ነገር አለ ጌታ ያስቀመጠው ወገኖች yes እኔ ውስጥ እግዚአብሔር እሳት ይነድ እኔ እኮ በህይወቴ እንደዚህ ብዙ ጓደኞች አሉኝ እንዳንተ የሚያምኑ እንዳንተ ግን ቻሌንጅ ያረጋይ ሰው of course በእግዚአብሔር ቅባቶኝ እኔ ነገር ቆጠልኩ አሁንም እኮ ኃይለኛ ነስ ተናገራሉ of course በዚህ ጉዳይ ነው we don't joke ስሙት ከዛ በኋላ አንዳንዴ ሰዎች የምትናገረውን ነገር እንደምታምንበት የምታወራውን ነገር ቀምሳው እንደምታወራ በዛ ነገር ልምድ እንዳለ አሊያም ስለማታውቀው ጉዳይ ከሰው ሰምተ ወይ መጽሐፍ አንበበ ብቻ እንደምታወራ በንግግር ቆራጥነትና በመታብራራው ወይ በመታቀርበው ጥልቅ ማብራሪያ ይረዳሉ ያውቃሉ sometimes ሰዎች ሲናገሩ መሰረት የለውም just የሆነ ወሬ ነው just is information ነው አይቹት የምታወሩት ጉልበት የሚያመጣው መቼ ነው ታውቃላችሁ ሬማ ይሆነላችሁ ቀን ፓስተር ቤኒን ስላለው በትሉት ውጤት አያመጣም አንድ ጊዜ እንደዚህ ሰማው ፓስተር ቤኒን
ስለ መዓዛ አወራ ማለት የእግዚአብሔርን መዓዛ አሸተትን አለ ከርሞኝ እንዴ ጌታውኛ አሸተነ ምን ሆነን ነው ተደፍነና እንዴ አፍንጫዬን ክፈት ብዬ መሰለኝ ጀመርኩ ምክንያቱም እኔ ልጅ ስለነበርኩ ኤቭሪቲንግ መሰማውን ማረገው መሰለኝ ሲሪየስሊ ከዛ ምንም ያሸተትኩት የለም በኋላ ከፓስተርና የተወሰኑ መሪዎችን ሰብስበው 8-9 እንሆናል ቁጭ ብለን ያወራን እኔ ፓስተር በጣም ተች ያረጋይ ነገር አለ አልኩት ምን ነካኸኝ ፓስተር ቤኒ ባልፈው ሲናገር የሰማሁት ነገር ማዛውን አሸተተናል እና እኛ ፓስተር እናንተ አሸታችሁ እንዴ እኔ አላሸተትኩምና ማሽተት ያለብን አይመስልም ማለት እንዴ በቃ ልጅ ምን ይደረጋል ልጅ ነው በቃ እና ማሽተት አለብን ይሄን እያወራው እያለ the presence of the Lord መጣ ቤት ውስጥ everybody መሬት ሆነ we don't even discuss ልናረግባቸው የነበሩ ኬዞች ነበሩ አሁን ለዲስከሽን ጊዜ የለውም መንፈስ ቅዱስ በሙሉ ለቅሶ በለቅሶ ሆነን አሸተተን እያልን በቃ አሁን ከዛ አሁን ላሸተ ስትሉ መንፈስ ቅዱስ ነው እንዴ ማሽተት ፈለግ ና አሽተ ሳብስቲ እንደሱ አይነት ፕሮግራም የለው መቼ እንደሚያረጋው አጣቁ ድንገት ይሄድ suddenly happen ያረጋል በቃ መናገር አንችልም በጣም ለብዙ ጊዜ ነበር የምናነሳው ዋው መንፈስ ቅዱስ ስማርት ነው አያችሁት ሬማ የሚሆንላችሁ የተለማመዳችሁት ከሆነ ብቻ sit down and listen ሁሉ ጊዜ የምትናገሩትን ነገር እመኑት እንደ ጀግና ያካታባያ እንደ ንጉስ ተናገሩ ንግግር ከምን ይጀምራል ከማሰብ ይጀምራል የምትናገሩት እንዲቀየር የምታስቡትን ቀይሩት ንግግራችሁ የሐሳባችሁ ውጤት ነው ሐሳባችሁ ደግሞ የምትሰሙትና የምታዩት ነገር ውጤት ነው ስለዚህ ሁሉ ጊዜ ለእግዚአብሔር ቃል ጊዜ በመስጠትና በማሰላሰል ውጤታማ የሆነ የክርስቲና ህይወት መኖር ይተበቀባችኋል የምትናገሯቸው የእግዚአብሔር ቃሎች ሊያረሰርሷችሁ ማካታባያካ ተመልሰው ይመጣሉ እስቲ ቶሎ በኢሳይያስ ምዕራፍ 55 ይሄን ቃል እናንብበው ከዛ አንድ ቃል ጨምሬበታለሁ ይሄን እሱ እንደማሳያችኋል ኢሳይያስ ምዕራፍ 55 ቁጥር 10 ቀጥል ዝናብና በረዶ ከሰማይ እንደሚወርድ ዝናብና በረዶ ከሰማይ እንደሚወርድ እሺ ምድርን እንደሚያረካት ምን አይነት ነገር ነው እናታችሁ ይሄ እግዚአብሔር ቃል እሺ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት እሺ ታበቅልና ታፈራም ዘንድ እንደሚያደርጋት እሺ ዘርንም ለሚዘራ እንጀራንም ለሚበላ እንዲሰጥ እንጂ ወደ ሰማይ እንደማይመለስ አያቷት ይችላል አንደኛ ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ ያለችው ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ ቢለለ ከዚህ ነው የተወሰደች ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ መሬት ለማብቀል ምን አረገች ሲባል ምንም ዝናብ ነው የጠበቀችው ስንቶቻችሁ በህይወታችሁ ማብቀል ተፈልጋላችሁ ዝናብ ያስፈልጋችኋል አሁን ያ ዝናብ እንዴት ነው የሚወጣው አለ ቁጥር 11 ቀጥል ከአፌ የሚወጣ ቃሌ እንዲሁ ይሆናል ሳባጋዳ ሰማችሁት ከአፌ የሚወጣው ምን ዳስዋይ ተናገሩ ምንላችሁ ካፋችሁ የሚወጣው ቃል እግዚአብሔር የሚሰራውን ነገር እንደሚሰራ ከናንተ አፍ የሚወጣ ቃል ተመልሶ የሆነ ቀን ይመጣል ከአፌ የሚወጣው ቃሌ እንዲሁ ይሆናል የምሻውን ያደርጋል የላኩትን ይፈጽማል እንጂ ወደኔ በከንቱ በባዶ ያለ ምንም ነገር ሳይ ባዶ አልሆነልኝም ብሎ አይቻልም ብሎ አይመለስም አለ ሰማችሁ በከንቱ ነገርኳችሁ ያላችሁ ከተናገራችሁት በኋላ በእምነት ከሆነ የተናገራችሁት ባዶን አይመለስም በከንቱ አይመለስም ቶሎ በሉና መክብብ ምዕራፍ 11 ቁጥር 3 የለም እዚህ መጽሐፋችሁ ላይ ወደፊት ሪቫይዝ ላይ እንጨማምርበታል ወይ ማካታፓያካ ይህ ቃል በጣም ነው የሚወደው በቃ ማጋዳላ ባያ ካላባ ጸሎታችሁ የቆየ መሰላችሁ ይሄን ቃል አውጥታችሁ አንብቡት የሆነ ነገር ጠይቃችሁ መልስ ያገኛችሁ አልመሰላችሁም ይሄን ቃል አውጡና አንብቡት ኤቭሪ ታይም ይሄ የነፍስ መልህቅ ነው ሁሉ ጊዜ የሚደግፋችሁ ነው ሰጣችሁ የሆነ ውጤት ያያችሁ አልመሰላችሁም ዶንት ጊቭ አፕ ይሄን ቃል አውጡና አንብቡት እስቲ አንድ ላይ እናንብበው 1 3
አይደለም አንድ ላይ ይሄ እንደዚህ የሚነበብ ቃል አይደለም ነቃ ብለን ሃሌሉያ ኢየሱስ ጌታ ማጋዳባያ እሺ አንድ ሶስት Makalaba. If the cloud be full of rain, they they empty themselves. Every time kafachu kalot adele እየሄደ ይጠራቀማ when they are full they empty themselves. The day will come. የሆነ ሁሉ ጊዜ የሚያቋጩ ሰዎች እንደደረክ ነው ምንም እንዳልተለወጠ ነው የሆነ አይሉሃል finally one day ሲያው በስበስ ብለ እርጥብ ብለ እንደምን ነው አንተ ስናቀ ደረቃለ ኦ ደመናት ዝናብን በተሞሉ ጊዜ በመድር ላይ ያፈሱታል የተባለው ቃል ሰራብኛ ደመናት ዝናብን በሞሉ ጊዜ ስለዚህ don't give up ሙላው እቴ give up አታርጊ ሙየው መናገርን ቀጥል ሰዎች ሞኝ ነህ ይሏል አንዳንድ ሰዎች አይ ጅል ነው እንዴ ዝም ብሎ ይሆነ ይፎክራ ዝም ብሎ ያወራል ወሬ አይደለም the day will come ደመናት ዝናብን በተሞሉ ጊዜ the day will come ያዩታ ያ ዋካታፓያካ ወደ ሰማይ የሚተኑ የውሃ ሞለኪውሎች በደመና መልክ ተከማችተው ዶፍ ዝናብ ሆነው እንደሚመጡ የምትናገሯቸው የእግዚአብሔር ቃሎች ተአምራትን የሚያደርጉት እንደዚያው ሊያረሰርሷችሁ ተመልሰው ይመጣሉ ካፋችሁ የወጣው ቃል ለዘላለም አይደለም ይሄደው the day will come ተመልሶ ይመጣል እነዚህ በረከቶች ይመጡልሃል አለ ያገኙህማል አለ the day will come ተናግረ ሜዳ ላይ አትቀርም ተናግረሽ ሜዳ ላይ አትቀርም በእግዚአብሔር ታምነ ፎክረ ሜዳ ላይ አትቀርም ያ እግዚአብሔር እንደተናገረው እንደ ቃሉ በከንቱ እንደማይመለስ ካንታፍ ካንቻፍ ይወጣ የእግዚአብሔር ቃል በከንቱ አይመለስም ባዶ እጅህን አትገባም ወንድሜ ባዶ እጅሽን አትገቢም እህቴ በእውነት ነው የምልህ the day will come ያ ደመናት ዝናብን በሞሉ ጊዜ they empty themselves በመድር ላይ ምን ያረጉታል አለ ለምን ተካላችሁ ኢምፒቲ የሚያረጉት ምንም ነገር እግዚአብሔር የሰውን ንግግር የሰዎችን መልካምና ኮንፌሽን በእምነት ንግግራቸውን አጠራቅሞ መያዝ አይፈልግም ያዘላችሁ እስኪሞላ የሞላ ቀን he empty ራሱን ምን ያረጋል ባዶ ያረጋል amazing ደመናት ዝናብን በሞሉ ጊዜ every time የሆነ ጸሎት ጸልይና የቆየ ሲመስለኝ ይሄን ክፍል ከፍተዋል ደመናት ዝናብን በሞሉ ጊዜ the moment ይሄንን ጸሎት ይሄን ካየው በኋላ ሻባራ ባጋታ ደመናት ማለት ጀምራ then I start praying out ደመናት ዝናብን በሞሉ ጊዜ ወንድሜ እቴ በሞላ ጊዜ መስጠትሽ በሞላ ጊዜ ዝማሬህ በሞላ ጊዜ ለሰው ሁሉ መነጋገሪያ ትሆናል የሚያውቁ ሁሉ ይደነግጡብሃል የሚያውቁሽ ሁሉ ይገረሙብሻል ሻባባ ካላባ amazing yeah yes ዘማለለም የኔ ህይወት ወደ ላይና ወደ ፊት ይሄዳል የኔ ህይወት ወደ ላይና ወደ ፊት ይሄዳል I am unstoppable
ሊያቆመኝ የሚችል አካል የለም ወገኖች ያ ትንሽ ልሆን አልችልም ትንሽ የሚያረጋኝ አካል የለም ደመናት ዝናብን በተሞሉ ጊዜ በመድር ላይ ያፈሱታ ቃል ተናገሩ በእርግጠኝነት እግዚአብሔር እንደሚሰማ እና እንደሚመልስ በማወቅ እና በማመን አሁን ያስቸገራችሁ ነገር እንደሚነቀል ያመናችሁ ይነቀላ የችግራችሁ ምንጭ እንደሚደርቅ ያመናችሁ ተናገሩበት ተአምራትን ታያላችሁ በምንም አይነት ሁኔታ ውስጥ ሁሉ ብቻ ፍርሃት አይምከራችሁ ፍርሃት ጨቋይ ነው ሰዎችን ይገድባል ያስራ ፍርሃት እምነት ፊት መቆም አይችልም የእግዚአብሔር ቃል የሚላችሁን ብቻ በእምነት ጮክ ብላችሁ ስትናገሩ ፍርሃት ከናንተ ይጠፋ እየተናገራችሁ ያለ ሬማችሁ ከምትናገሩት ቃል ውስጥ ምን ይላል ያ ሰከቶል አራባሸከ thank you holy spirit ያ ዝም አልልም በናዝሬቱ በኢየሱስ ስም ዝም አልልም እለመልማለሁ እየበረታው ሄዳለሁ እየጠነከርኩ ሄዳለሁ ስሜ እድገት ይባላል ስሜ ለመላሜ ይባላል ስሜ ጥንካሬ ይባላል ስሜ እድገት ይባላል ስሜ እግዚአብሔር አባቴ እንደጠራ ስሜ ለመላሜ ይባላል ያ ዝም አልልም እያደኩ ሄዳለሁ እየበረታው ሄዳለሁ እየጠነከርኩ ሄዳለሁ እየለመለምኩ ሄዳለሁ ለመላሜ ይባላለሁ አልደክምም አልወድቅም አልፈራም አላረጅም በኢየሱስ ድካሜ ሁሉ በዘይቱ ይለመልማል የኔ ህይወት በሰሜን በደቡብ በምስራቅ በምዕራብ ይሰፋል ያድጋል ይበዛል ይንሸረገጋል ይንሰራፋል አሜን ያ ዝም አልልም ወገኔ ዝምታ የትም አያደርስም ሰው ያልዘራውን ነገር ነው የሚጠብቀው እስቲ ተናገርና ዝራውና ኤዋ መጽሐፍ ሲናገር አትሳቱ እግዚአብሔር አይዘበትበትም ይላል ሰው የሚዘራው ሳይናገር ሰው ሊያጨድ አይችልም ስፔኪታ የኔ ህይወት የህይወት ቤት ይሆናል ኦ የእግዚአብሔር ህይወት ከራስ ጸጉሬ እስከ እግር ጥፍሬ አለ መንፈሴ በእግዚአብሔር ህይወት የተሞላ ስጋዬ በእግዚአብሔር ህይወት የተሞላ ኦ in the mighty name of Jesus አድጋለሁ እለመልማለሁ በመድሪቱ ላይ ታላቅን ተጽዕኖ አደርጋለሁ ገና ብዙ ሚሊዮኖችን በዚህ ወንጌል እውነት ደርሳለሁ በጌታ በኢየሱስ ስም የሚያስቆመኝ አካል አይኖር in the mighty name of Jesus wow ተናገሩ ዝም አትበሉ speak it out in the name of Jesus በህይወታችሁ ላይ በዘመናችሁ ላይ in the mighty name of Jesus እናገራለሁ የኔ ኑሮ የኔ አገልግሎት የኔ ዘመን የጥንካሬ የልምላም የብርታ
የድገት የከፍታ የመጨመር ማያካታላባ የመጨመር የመንጀርገግ የመስፋት የማደግ የመውጣት የመውረስ የማግኘት የድገት አይገደብም አይገደብም አልገደብም አልገደብም ገደብን አነሳለሁ ከህይወት ገደብ አይኖርም ለኔ ህይወት መሄድ እስከፈለኩት ድረስ መሄድ እስካመንኩት ድረስ እሄዳለሁ ከዚህ በፊት ጌታ ኢየሱስ ክርስቶስን እንደግል አዳኛው አድርገው ካልተቀበሉ ይህንን ጸሎት አብረውኝ ይጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ። ኢየሱስ ክርስቶስን እንደግል አዳኛ አድርጌ እቀበላለሁ። ጌታ ኢየሱስ ክርስቶስ እንደሞተልኝ እንደተነሳልኝም አምናለሁ። በዚህ ዕለትም ጌታ አድርጌ እቀበላለሁ። እግዚአብሔር አባት ሆይ ልጅህ ስላደረከኝ አመሰግናለሁ። በጌታ በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት ወደ እግዚአብሔር ቤተሰብ ተቀላቅለዋል። መንፈሳዊ ሕይወቱን የሚያሳድጉ ተጨማሪ እርዳታዎችን ለማግኘት በሚከተሉት አድራሻዎች ያገኙናል። ክርስቲያን ሁሉ ጊዜ ቃሉ ላይ ተቀምጦ የመንፈሱን ፍሰት ይጠብቃል። እሱ ባያየውም ደቀ መዝሙር ለመሆን ሬዲ ነው። ምክንያቱም ህይወቱ ላይ ገባበት አለ ነው። የእግዚአብሔር ሻሎም nothing missing nothing broken የእግዚአብሔር ሰላም ከዛ ስለ ወንጌል ሰማንልም we will evangelize the city እዚህ በደናደራችሁ ወንጌል ሰምታችኋል ኢየሱስ ክርስቶስ ሞቶላችኋል